ሰላም እንዴት ናችሁ? እየተወደዳችሁና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ ከች ብያለሁ። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ በዝዝት ይበልላችሁ የኔ ውድ ቤተሰቦች። ዛሬ እንግዲህ ጽጌ ሽማግሌ ሆና መታለች አብርሃምና ሩታን ለማስታረቅ ማለት ነው። ትላንትና ሩታን አግኝታ ነበረ። ዛሬ ደግሞ አብርሽን አግኝታዋለች። ጥሩ ጊዜ እያሳለፉ ነው። ሩታ ትላንትና አውርታታለች ጽጌን ማለት ነው። ያለውን ነገር ማስተካከል ትችላላችሁ፣ የሚስተካከል ነገር ስለሆነ ቀላል ነገር ነው ብላቸዋለች ጽጌ ማለት ነው። ነገሩን ቀለል አድርገዋለች። እሷ እንደምታደርገው ቀለል ቢል ጥሩ ነው። በነገራችን ላይ ጥሩ ጓደኛቸው ነች ጽጌ ማለት ነው። በቃ ድምቀት አላት ባይዘው ማለት ነው። በቃ ጽጌ ያለችበት አካባቢ ላይ ሆነ ድምቀት አለው ታውቃላችሁ። ወከባ በደንብ ትችላለች እና በጣም ሰርፕራይዝ ነው ያደረገቻቸው። ቡታጅራ ሄዳ ማለት ነው ብቻዋን ሄደችው። ዛሬም አብርሃም ሲያገኛት በጣም ነው ደስ ያለው እውነት ለመናገር ማለት ነው። እና አልጠበቀም ነበረ። ነገር ግን ያው አብርሃም የመጨረሻው ነውና ቡታጅራ ላይ ወደ አዲስ አበባ ሊመለስ ነው። ልጁንና የድሮ ሚስቱን ሩታን ማለት ነው ሊሰናበታት እንደሆነም ሰምተናል። ልጁንም ሊሰናበት ነው። ሩታም እንግዲህ ከሁለት ቀን ምናምን በኋላ ነው ስትለኝ ነበረው። ቀናቶቹ ኦልሬዲ ያለፉ መሰለኝ እና ነገሮች ያልተሳኩላት ይሆን አልገባንም። ነገር ግን ችግሮቹን ለጽጌ ለመፍታት ጥረት እያደረገች ቢሆንም የተሳካ አይመስለኝም። በስተመጨረሻ ግን አብርሃም በጣም ፋውል ሰርቶ ወጥቷል። ጽጌንም የማይሆን ፋውል ውስጥ አስገብቷታል። እንግዲህ ኃላፊነቱ ወስዳ ነበረ አሳምኗት የማይሆን ነገር ውስጥ አስገብቷታል ማለት እንችላለን። ዛሬ እንግዲህ አብርሃም ልጁንና ሩታን ለያይቷቸዋል። በጣም በሚያስደነግጥ ነገር ማለት ነው። መሆን አልነበረበትም። በዚህ መልኩ መሄድ አልነበረበትም። ቤተሰቦች ደስ አይልም እውነት ለመናገር ማለት ነው። እንደዚህ ወደ መቀራረብ በመጡበት ሰዓት ላይ እንደዚህ ያለ ስህተት መስራት ከአብርሃም የሚጠበቅ አይደለም። ምናልባት ላትሄድ ትችላለች። ነገሮቹን ለማስተካከል ጥረት ማድረግ ነበረበት አብርሃም። እንግዲህ ጽጌ እስካሁን የተፈጠሩት ነገሮች ያን ያህል ይቅር የማያስብሉ አይደሉም ብላለች። እኔ እንደ ሴቶኝ ሳስብ ይቅርታ ምንም ብታደርግለት ምንም ማለት አይደለም። በዛን ጊዜ እርጉዞና ነገሮቹን ለማስተካከል አብርሃም በጣም ብዙ ለፍቷል። ግን ያኔ እሷ ፍቃደኛ አልነበረችም። ያኔ ፍቃደኛ ያልነበረችው ግን እርጉዝ ስለሆነች የሆርሞን ለውጥም ስለሆነ ያንን ከግንዛቤ ማስገባት ያስፈልጋል ብላለች። አዎ ምናልባት እሱን ነገርም ማሰብ ያስፈልጋል። ሆኖም ግን አሁን ዛሬ ላይ በዚህ ሰዓት ላይ ነገሮቹን በማይሆን መንገድ ለመጨረስ እያደረገ ያለው ጥረት አብርሃም ትክክል ነው ብዬ አላስብም። እናንተ እንዴት አያችሁት ቤተሰብ? እስቲ ቪዲዮን ሀሳብ አስተያየት እንደተለመደው ኮሜንት ላይ ስጡኝ። ወደ ቪዲዮ እንለፍ እና ዛሬ ልጄን አገኘዋለሁኝ፣ አቅፈዋለሁ፣ ስመዋለሁኝ። እኔ አሁን ልጄ ርቆኝ እንዲያድግ ምናምን ነገር አልፈልግም ነበረ። ቢሆን እኛም ደስ ይለን ነበረ ተራርቃችሁ ባያድግ ማለት ነው። ያው እዚህ ሆነህም ሩቅ ሆንክ እንጂ አንድ ላይ ቢያድግ ከአንተም ከሩታ ጋር ቢያድግ የኛ ምኞት እሱ ነበረ። ሩታ በምን አይነት መንገድ ነገሩን እንዳሰበችው አላውቅም። ከኔ መለየቱን ወደዋለች እና ምንም ልል አልችልም። ቤተሰቦቼ ደስ አይልም፣ ይገባኛል። ግን ደግሞ ከስሜታዊነት ወጣ ብለን ስናስበውና ነገሮችን ስንረዳቸው ግን አብረው መሆን የሚችሉ ናቸው። ስራችሁ ብዙ ጥፋት ጠፍቶ ሊሆን ይችላል፣ ብዙ ነገር አድርጎ ሊሆን ይችላል፣ እሱም በሷም በኩል ማለት ነው። ግን ነገሮች መታረቅ ይችላሉ። እውነት ነው፣ ማስታረቅ ይቻላል። አሁን ምክንያቱም ሁለቱም አሁን ከስተታቸው ቢመለሱ መታረቅ ይችላሉ። ያው ትልቁን ጥፋት ያጠፋው አብርሃም ነው። መጨረሻ ላይ ግን እሷም ያው የበቀል ዱላ በሚል አሳርፈበታለች። አሁን ግን ይብቃ፣ ለልጃችን እንኑር ብለው ልጃቸውን ብቻ በማሰብ ወደኋላ ተመልሰው አንድ ላይ ቢኖሩና ይሄ ልጅ በሁለቱ መሃል ቢያድግ እንደው ምንኛ እድለኛ ነው። አንዳንድ ኃጢአት ይቅር የማይባል ነገር አለ በእግዚአብሔር ዘንድ ሳይሆን በሰዎች ዘንድ። እኛ ደካማ ስለሆነ ብዙ ነገሮችን አክሰፕት አድርጎ መኖር አንችልም። የዛን ያህል ጸጋው አልተሰጠንም። ነገር ግን በይቅርታ የሚታለፉ ደግሞ አንዳንድ ስህተቶች አሉ። ስለዚህ
እውነት ነው። በይቅርታ የሚታለፉ በጣም ብዙዎች አሉ። ግን ይቅርታ የማይመልሰው ከሆነስ አንዳንድ ጊዜ ይቅርታ ብለን እዛው ቦታ ላይ የምንመለስ ከሆነስ ይቅርታ ይሰለቻል አይደለ? ገብቷችኋል አይደለ? ለምሳሌ አንድ ሰው የሆነ ተመሳሳይ ነገር እያጠፋ እየመጣ ያንን ነገር እያጠፋ ይቅርታ እያለ ይቅርታውና እየተቀበላችሁ ነው። እናንተ በይቅርታውን በመቀበል ለማስተካከል በምታደርጉት ጥረት እሱ ደግሞ ከዛ ነገር መመለስ ካልቻለ ልክ አብርሃም አሁን ሩታን እንደሚያማራት ማለት ነው። እና እሱ ነው አሁን ሩታ እኮ ተደጋግሞ ስተት ስለሚሰራ ነው እንጂ ስተት ስለሚሰራ ብቻ አይደለም። ይቅርታ ይጠይቃል፣ ትመለሳለች፣ ግን ተመልሶ ደግሞ እዛ ውስጥ ነው የሚገባው ነው የሩታ ጥያቄ። ይቅርታ በመጠየቅ ስተቶቹን ማለፍ ይችል ነበረ እና ይቅርታ ለመጠየቅ አብሮ ለመሆን ብዙ ነገር ሞክሯል። ግን ደግሞ እቺ ልጅ እርጉዝ ነበረች፣ ከዛ ደግሞ ወልዳለች ምናምን እና ሆርሞኖቿ ሊዘባቡ ይችላሉ። በጣም በብዙ ስሜት ውስጥ ሆና ሊሆን ይችላል። እሷ የምታወራው የምታደርጋቸው ነገሮች ከዚህ ከነበረባት ስሜት አንጻር ሊሆን ይችላል። በጣም ብዙ ሴት ኦዲየንሶች አላችሁ፣ ይህን ነገር ለመርዳት ቅርብ የሆናችሁ ኦዲየንሶች። እውነት ነው። ከባድ ስትረስ ውስጥ ልትሆን ትችላለች። በጣም ከባድ ነው። እናቶች እንግዲህ ከወለዱም በኋላ ለተወሰነ ጊዜ ቢያንስ ዲፕሬሽን ውስጥ ይገባሉ ይባላል እና እንደውም እሷ ጥሩ ላይ ነው ያለችው ይመስለኛል። እና አሁን ግን ያው ውሳኔዋን እሷ የምታስተካከል የተሻለ ነው። ቤተሰብም ለምን ዝም እንዳለ ግራ ገብቶኛል። ግን ሽማግሌ እየተዘጋጀ እንደሆነ ሰምቻለሁ ማለት ነው። አንዳንድ ጥፋቶች ይቅር የማይባሉ ጥፋቶች ሊኖሩ ይችላሉ። ግን እሷ ያደረጋቸው ነገሮች ይቅር የሚባሉ ጥፋቶች ናቸው ብዬ ነው የማምነው እንደኔ እንደ ሴት ማለት ነው። እና ስለዚህ ጽጌ ምንም አብርሃም ስህተት እንዳልሰራና ወይም ደግሞ ስህተቱ በጣም ትንሽ እንደሆነ በጣም ያናድ የሚካበድ ነገር እንዳልሆነ በቀላሉ ይቅር ሊባል የሚችል ነው እያለች ነው። ከሆነ መልካም ነው እንግዲህ እዛ ድረስ ካወቅሽ አንቺ ማለት ነው። ሊሰናበታቸው ነው ለመጨረሻ ጊዜ ባይሆን ደስ ይለኛል። ሁሌም ጸልያለሁ፣ እውነቴን ነው የምላችሁ እንዳይለያዩ ማለት ነው። ምክንያቱም ሩታ ስለሆነች ብቻ ሳይሆን አብርሽ ስለሆነ ብቻ ሳይሆን አብርሽ ለሩታ ስለሆነ ሩታ ደግሞ ለአብርሽ ስለሆኑ ነው ይህንን ነገር የምናገረው ማለት ነው። እውነት ነው። አንድ ላይ ሲሆኑ ነው የሚያምሩትም ውበትም ያላቸው እንደዛ ነው። ለልጃቸው ደግሞ ከምንም በላይ ማለት ነው ውበት ያላቸው እና መለያየትም ቢሆን በእርግጥ በሰላም መለያየት የመሰለ ነገር የለም። ምክንያቱም በመሀላችሁ ልጅ ስላለ የልጁ ስሜት እንዳይጎዳ መጠበቅ አለብክ። ነገ ተጠያቂ የምትሆነው አንተ ነክ። እውነት ነው። በእውነት ትልቅ ሰው መለያየት ግዴታ ከሆነ በሰላማዊ መንገድ መለያየት ለልጁም ስሜት ሲባል ማለት ነው። ይድከፈትለት ያሞን ይድከፈትለት በእናው በሩን መክፈት ፈራ ማነው? የስራ ኒስተ ሃይ ሩታ ልጇን ይዛ መጣች። እንግዲህ ዛሬ ልጁን ለማየት የመጨረሻ ስንብታቸው ነው። ስንብቱ እንግዲህ ማማን እንደሚሰናበት በደንብ እናየዋለን። ቆይ ላዘጋጅልሽ። ቆይ ና እንዴ ትንሹ አብርሃም ይላል እንግዲህ ትንሹ አብርሃም ዋው ቁጭ ነው አብርሃምን የምር እናቶች ከባድ ናችሁ ግን እውነት ለመናገር ማለት ነው። አብርሃም ልጁን ሲይዝ ሩታ በጣም ነው የምትፈራው ማለት ነው። የሚጥለው ነው ይመስላትና አታም ነው ነበር እስካሁን ገና ቁጭ አብርሃም ስትነካው አበረ። ትናንት ወዲያም ብቻ በተደጋጋሚ ነግሬዋለሁ። እኔ እዚህ ምንም መቆየት አልፈልግም። ያ የምትሄድበትን ምክንያቶች ለማስተካከል ጥረት እያደረገ ነበር አብርሃም እንድትቀር ማለት ነው። ያው እነ ብሩኬንም ጠርቶ ማስጠንቀቂያ ሰጥቷቸዋል ምናምን የሚረባብሿትን ነገሮች በሙሉ ለማስተካከል ጥረት እያደረገ ነበረ፣ ግን አልቻለም ይመስለኛል። ከልጄ ጋር አሁን ልጄ ከኔ መነጠል አይችልም፣ ከአባቱም መነጠል አይችልም። አሁን በዚህ ጊዜ ነው እናትም ላይ ስፔሻሊ እኔ የማስፈልገው ለልጄ ሰው ከኔ መነጠል አይችልም። አሁን ባለው ሰዓት ምንም ጥያቄ የለውም ከእናቱ ነው መለየት የማይችለው። ምክንያቱም ይሄ ሕፃን እናቱ ላይ ጥገኛ ነው። የእናቱን ጡት እስከጠባ ድረስ ጥገኛ ስለሆነ ከሱ የሚለየው ነገር የለም። ለስሜታዊነት ነገሮችን እየወሰንሽ ነው የሚመስለኝ። አሁን እሱ ዝም ብሎ ከሚሄድ አብራችሁ ብትሄዱና ነገሩን ብታዩ እኮ የሚተው ነገር ነው። እኔ ደግሞ
ሩታ በጣም እንግዲህ ከባድ ነገሮችን እንዳሳለፈች ሁላችንም እናውቃለን። ነገሮቹ እንዲህ በቀላል ለማለፍ ግን በጣም እየከበዳት እንደሆነ ነው እያየን ያለ ነው። ብዙ ማይተው ነገሮች ተፈጥረዋል እኔና እሱ ማለት በጣም ብዙ እነቷቸው ማንችላቸው እሱም የራሱ መስመር እኔም የራሴ መስመር የያዝን ሰዎች ነው። በባለፈው እንግዲህ ተስማምተው አንድ ላይ ሊሆኑ ነው ብለን በጣም ጓጉተን ደስ ብሎ ነበረ ሁላችንም አይደለ? ግን በጣም ያሳዝናል። ተመልሶ በዚህ ልክ እንደዚህ ይሆናል የሚል እምነት አልነበረንም። ግን የሚስተካከል ይመስለኛል ዞሮ ዞሮ ያንን ነገር እንተው ማለት አንችልም። እሱም አይችልም ምንም አይችልም። ሩታ እንግዲህ እናንተ ታውቃላችሁ። አላውቅም ምን ማለት እንዳለብኝ እራሱ አላውቅም። ከኛ ጋር ይዋል ይዋል ልጁን እንግዲህ ብቻውን ይዞት ሊውል ነው። ሩታን አባረው ማለት ነው። እኮ ወተት የጣሳ ወተት እንገዛለትና ከኛ ጋር ይዋልና ከዛ እኛ ነገ እንሄዳለን። እንዴ ይዞ ሄዳለሁ። አብርሃም እንደዛ አይደለም ንግግራችን። ሀሳብ እንዳትቀይር ያመዋል እንዴ። እንዲህማ ልጁን ይዞ መሄድ ካሰበማ ከባድ ነው። እሷ ራሱ አምና ትሰጠዋለች እንዴ? እኔ ለዛውን በግልጽ ተናግሮ ማለት ነው። እንደዚህ አይደለም ንግግራችን። ትንሽ ሰዓት አብሮት ይዋልና ከሩም አንወጣም እኮ አብሮት ይዋል። ኖርማል ነው። አንቺ መኖር አለብሽ። የሆነ ነገር ሲያስፈልገው እንጥራሽ። ለምን ትንሽ ሰዓት ከሱ ጋር አብሮ ይሁን። ለማሳመን እንግዲህ ጥረት አድርገዋል። በጽጌ ምክንያት ነው እንግዲህ እያመነች ያለችው ሩታ። ልጁ ራሱ እናቱን ነው የሚፈልገው። እውነት እናቱ ስትሄድ በጣም አለቀሰ። የምር አያውቀውም ነው አብርሃምን። ጭራሽ ሩታ ሊያሳብዳት ነው እንዴ? ምን አስቦ ነው? አብርሃም ወዴት ነው? እኔ የለሁበትም። አንተ ያማል እንዴ? ቁጭ በል። ያን ይዘው የምትሄደው ካሜራው ዝቅ አድርገው ልንሄዱ ዝቅ አድርገው ቀንት ነው። ልጁን ይዞባት ሄደ። እውነት በጣም የሚያሳዝን። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው